እንዲሰጣቸውም ጠይቀዋል። ጀረኪናው ጭኖ ሲሄድ ከነጀረኪናው 10 ጀረኪና ጭኖ በጀረኪናው ሲዞ ጥይት መቱብኝ። መኪና ነበር የሚነዳው ባጃጅ። እኔ ወዲያውኑ ሬሳው ይዞ ሲያመጡብኝ ቤት ሲያመጡት አረ ቤቱ ገብቶ ይውጣል በቀይ መስቀል። ሬሳ ሲመጣ ቤት መታጠብ አለበት አይደለም እንዴ? በቤቴ አንድ ብልቃት ውሃ በማጣቴ መስጊድ ውሰዱልኝ አልኳቸው እና ቤተሰብ ሳይሰናበተው በዛ ወስጄ ቀበርኩ። በዚህ አይነት ሀዘን ገጠመኝ። ይኸው የቀበረም ያስቀበረም ይኸው ውሃ ቢሆንም በችግር ላይ ያለ ነው። ሌላው ስማቸው እንዳይጠቀስ ጠየቁ የከተማው ነዋሪም ከተማው ውስጥ መደበኛ እንቅስቃሴ መቋረጡን ተናግሯል። መንግስት ተቋም የግል ተቋም ይባል ምንም የከተማ ባጃጅ የከተማ ታክሲዎች ምንም ነገር የለም። ሁሉም ነገር ዝግ ነው አሁን ላይ ማለት ነው። ቁጭ ብሎ በቃ ወደ ሽምግልናና ጉዳዩ ሲያልቅ ብቻ ነው ወደ ስራ መግባት ያለብን የሚለው ነገር ነው አድማው የተናገረው። አሁን እኮ አድማው የሚመራው ይሄ ነው የሚባል አካል እኮ የለም። ሁሉም በየራሱ ፈልጎ ያደረገው ነገር ነው። እኚሁ ነዋሪም ለአድማው ምክንያት ነው ያሉትን ያስረዳሉ። ገዳዮች ለህግ ይቅረቡልን፣ ሟች ቤተሰቦቻችን ደግሞ ነገ ካሳ ያገኙ በሚል ህብረተሰቡ ነው አኩርፎ የተቀመጠው። ትናንትና ግብር የራሱ ዝግ ነበር፣ ዛሬም እንደዛው ነው። ገና አሁን ወደ ወረዳዎች ሁላ እየሄደ ነው። የጠፋ የሰው ነፍስ ነው። ከራሳቸው የወጡ ማህበረሰብ ነው የሞቱት። እነሱ ደግሞ ትክክለኛ ካሳ ያገኙ ህግ ዳኛ ነው ሰው እያለ ያለው ማለት ነው። ይሄ ደግሞ ሁሉ ሰው ጥያቄ ነው። መንግስት ደግሞ በትልትነት ነው ያለፈው። ከተማው ወደ መደበኛ እንቅስቃሴ እንዲገባ ጥረት ያደረገ መሆኑን የደቡብ ክልል ፖሊስ ኮሚሽነር አለማየሁ ማሞ ተናግሯል። ይሄ ለማረጋጋት የሚደረገው ስራ ከተለያዩ የመንግስት የህዝብ አካላት ጋር የሀገር ሽማግሌዎች ጋር ውይይቶች ተደርገዋል። ነገር ግን 7ኛ ቀን የያዘ አመጽ የቀጠለበትና ቤት ዘግቶ የመቀመጥ የመንግስት አካላትን ከመስማት ባሻገር ህገወጥ ከኋላ ተቀምጦ ፌስቡክ የሚመሩ ሰዎችን የመመራት ተንደንሲ ነው በቀጠና ያለውና ይህን ችግር ለመፍታት ስራዎቹ እየሰሩ ነው ያሉት። ነገር ግን ወልቂጤ ከተማ ዛሬ 7ኛ ቀን ይዟል። የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው ሳምንት ባወጣው ሪፖርት 3 ሰዎች ደረታቸውና ጭንቅላታቸውን በጥይት ተመተው መሞታቸውን ማረጋገጡን ገልጾ የህግ ተጠያቂነት እንዲረጋገጥና ለተጎጂዎች ካሳ እንዲከፈላቸው አሳስቧል። የኢሰማኮ የሰብአዊ መብቶች ክትትልና ምርመራ ክፍል የክልል ኃላፊ አቶ ኢማድ አብዱል ፈታ ፖሊስ የወሰደው እርምጃ ተመጣጣኝ አለመሆኑን ይናገራሉ። ሰልፈኛው ሰልፉ ከተጠራበት ዓላማ አንፃር በሌላ ያነሰ ጉዳት ሊያስከትሉ በሚችሉ ሁኔታዎች ሰልፉን መቆጣጠር ይቻል ነበር፣ የሰው ህይወት ሳይጠፋ ማለት ነው። ያ ነው መሆን የነበረበት እንጂ ሰልፈኞቹ ሙሉ በሙሉ ምንም ችግር አልነበረም፣ ሰላማዊ ነበረ ማለት አይቻልም። ድንጋይ ማወራወሮች ነበሩ፣ የንብረቶች ላይ የደረሱ ጉዳቶች ነበሩ። እሱም ማይካድ ነው። ሆኖም ግን ያም ቢሆን ፖሊስ ሰልፍን ሲበትን በምን መልኩ መበተን እንዳለበት የተቀመጡ አሰራሮች አሉ። ከዛ አንፃር የታዩ ክፍተቶች አሉ የሚል መደምደሚያ ያለ የክልሉ ፖሊስ ኮሚሽነር ግን በዚህ እንደማይስማሙ ነው የተናገሩት። ጀረኪና ይዘው የወጡ ሰዎች ብቻ ሳይሆኑ የወጡ ሰዎች እኮ ህገወጦች ናቸው። የጦር መሳሪያ ይዘው የወጡ ባነር ይዘው የወጡ የመኪና መንገድ እየዘጉ በሰው ህይወት ላይ በሰው ንብረት ላይ አደጋ ያደረሱ አካላት አሉ። ስለዚህ እነዚህ አካላትን ምንድነው የተፈጠረው የሚለው ነገር እንደዚሁ ወይ ወርዶ ማጣራት ነው ሪፖርት መደረግ የነበረበት። አየር ላይ አክቲቪስቱ የሚነዛው ነገር ወስዶ ሪፖርት ማቅረብ ተገቢነት የለውም። መሬት ላይ ያለው እውነት ምንድነው የሚል ነገር መጣራት ነው የነበረበት። መሬት ላይ ያለው እውነት ይሄ አይደለም። መሬት ላይ ያለው እውነት ሲፈልጉ በምስል ልናሳይ እንችላለን፣ በቪዲዮ ማቅረብ እንችላለን። ምንድነው የተፈጠረው ነገር በከተማው የሚለው ነገር። የከተማው ነዋሪዎች በበኩላቸው ሰልፉ ከውሃ ውጪ ፖሊስን አስቆጥቶ የሚያስተኩስ ምንም አይነት የፖለቲካ አጀንዳ የተንጸባረቀበት እንዳልነበር ተናግሯል። ፖሊስ በአመጽ የተጠረጠሩ 15 ሰዎችን ማሰሩን ተናግሯል። ከውሃ ስራ ጋር ተያይዞ የተያዙ አሉ። ከዚህ ውጭ ደግሞ በግልጽ በአመጽ ላይ ሲሳተፉ የነበሩ አካላት የተያዙ አሉ። እስከ 15 የሚጠጉ አካላት አሁን ተይዞ ምርመራ ይጣራባቸው ይገኛል። በሰላማዊ ሰልፍ ላይ የነበሩ ሰዎችን ግድያ ተከትሎ በወልቂጤ ከተማ ቤት ውስጥ የመቆየት አድማም የተጀመረው ባለፈው ሳምንት የካቲት 8 2015 ዓመት ምዕራብ ወለጋ መነሲቡ ወረዳ በሚገኝ አንድ ትምህርት ቤት እንደሚያስተምሩ በስልክ የገለጹልን ስማቸው እንዲጠቀስ ያልፈለጉ መምህር የኢትዮጵያ መንግስት በአሸባሪነት የፈረጀውና ሸኔ ብሎ የሚጠራው ራሳቸውን ደግሞ የኦሮሞ ነጻነት ሰራዊት ብለው የሚጠሩ ታጣቂዎችን ትረዳላችሁ በሚል ደሞዝ እንዳልተከፈላቸው ተናግረዋል። ከኦነግ ሸኔ ጋር ግንኙነት አላችሁ፣ ከነሱ ጋር ተስማምታችሁ ነው ገጠር ውስጥ እየኖራችሁ ያላችሁ ተብለን ነው የተከለከልነው። ደሞዛችንን እንዲሰጡን ለምን እንደከለከሉን ስንጠይቃቸው ደግሞ ከታጣቂዎች ጋር እያበራችሁ ስራ አቁማቸዋል ነው የሚሉን።
እኛ እስካሁን ልጆች ይዘን እየተቸገርን ነው። በኪራይ ቤት ውስጥ ነው የምንኖረው። የምንከፍለው የለንም። አሁን ችግር ላይ ነው ያለነው። ከ800 በላይ መምህራን እንሆናለን። እኛ ብቻ ሳንሆን ወደ 60 የሚጠጉ የቀበሌ ማናጀሮች አሉ። እነሱም ደሞዝ ተከልክለዋል። ነገር ግን ይህ ችግር ሁሉ ባለበት ሁኔታ አንድም ቀን የመማር ማስተማር ሂደቱ ተስተጓጉሎ አያውቅም። የኦሮሚያ ክልል ትምህርት ቢሮ የህዝብ ግንኙነት ኃላፊ አቶ ኤፍሬም ተሰማ መምህራኑ ደሞዝ ያልተከፈላቸው ከልማት መዋጮ ጋር በተያያዘ መግባባት ላይ ባለመደረሱ መሆኑን ጠቅሰው ከኦነግ ሸኔ ጋር ግንኙነት አላችሁ ተብለው ደሞዝ ስለተከለከሉት መምህራን መረጃ እንደሌላቸው ተናግረዋል። በትክክል ግንኙነት እንዳላቸው መረጃ ከተገኘ ግን በህግ እንደሚጠየቁ ተናግረዋል። ሰዮ ወረዳ በሚገኘው ኢፈቶኩማ አንደኛ ደረጃ ትምህርት ቤት መምህር የሆኑት አቶ ዘላለም ሽማ በበኩላቸው ደሞዝ የሚከፈላቸው ወር በገባ ከ12ኛው ቀን ጀምሮ መሆኑን ገልጸው ነገር ግን እስካሁን የ2 ወር ደሞዝ እንዳልተከፈላቸው ተናግረዋል። ምክንያቱም ሲጠየቁም በቄለም ወለጋ ደምቢዶሎ ከተማ ላይ ለሚገነባው የባህል ማዕከል ከደሞዛቸው እንዲቆረጥ መታዘዙን መስማታቸውን ያስረዳሉ። ሜንዳ ኮቱ አማዮናቱን አንቀሰለም እንጅራ አካባቢ ገላት ሜንዳ ባሲሶ ታአናሳዮ የተከለከሉት ደሞዝ ነው። በአጠቃላይ የሰዮ ወረዳና ደምቢዶሎ ከተማ መምህራን በማስፈራራት ደሞዝ እየተከለከለን ነው፣ እየተቆረጠብን ነው። አሁን እኛ ስለ መብታችን ስንጠይቅ የልማት አደናቃፊዎች ሸኔ ናችሁ እየተባልን እንፈረጃለን። ነገር ግን ሰው ሲቸገር ነው መብቱን የሚጠይቀው። ምክንያታቸውም የቄለም ወለጋ የባህል ማዕከል ለመስራት ነው ብለው ሳያወያዩን ደሞዛችንን ያዙብን። አሁን 6 ልጆች ይዤ በችግር ላይ ነው የምገኘው። መምህራኑ የቤተሰብ አስተዳዳሪ በመሆናቸው አስቸኳይ መፍትሄ እንዲሰጣቸው ጠይቀዋል። የኦሮሚያ ክልል ትምህርት ቢሮ ህዝብ ግንኙነት ኃላፊ አቶ ኤፍሬም ተሰማ ከልማት መዋጮ ጋር በተያያዘ ደሞዛቸው ያልተከፈላቸው መምህራን ጉዳይ አፋጣኝ መፍትሄ እንዲሰጠው ከሚመለከተው አካል ጋር እየተወያዩ መሆኑን ለአሜሪካ ድምጽ ገልጸዋል። መምህራን ከአንዳንድ ወረዳዎች በተለያዩ መዋጮ ምክንያት አልፎ አልፎ ሁሉም መምህር ሳይሆኑ የተወሰኑ ደሞዛችን ተይዞብናል እያሉ ይደውሉልናል። የዚህ ወር እንዳልተከፈላቸው ገልጸውልኛል። ለምሳሌ ከጊዳሚ ነግረውኛል። ይህ ችግር ደግሞ ከመዋጮ ጋር የሚያያዝ እንደሆነ አንስተውልኛል። ይህን ችግር ለማጣራት ወደ ቄለም ወለጋ ዞንና የወረዳ ትምህርት ጽሕፈት ቤቶች በስልክ ደውለን አግኝተናቸው ችግሩን እንዲያጣሩ ተስማምተናል። ችግሩ በቅርብ ጊዜ መፍትሄ ያገኛል። አቶ ኤፍሬም አክለው የመምህራኑ ችግር ተጣርተው መፍትሄ እንዲበጅለት ከዞንና ከወረዳ አመራሮች ጋር መነጋገራቸውን ገልጸዋል። ይህች ታሪካዊ ከተማ ከዩክሬን የጦር አውድማዎች በእጅጉ ርቃ የምትገኝ ትመስላለች። ይሁን እንጂ ሩሲያ በምታመርተው የአልማዝ ማዕድን የተነሳ እንዲህ በርቀት ከምትታይበት በቀረበ መልኩ ከጦርነቱ ተሳስራለች። ወደ አውሮፓ ሕብረት የሚገባው ሁሉም ጥሬ የአልማዝ ማዕድን ማለት ይቻላል እዚህ ነው ዋነኛው መዳረሻው። በአጠቃላይ በዚህ የዓለም የአልማዝ ማዕድን ገበያ ከሚቀርበው 1/4 ወይም ከዚያ በላይ የሚሆነው ምርት ከሩሲያ ነው የሚመጣው። ሞስኮ ለከፈተችባት ጦርነት ግዙፍ የገንዘብ ምንጭ በመሆን እያገለገለ ነው ስትል ዩክሬን ካሁን ቀደም በሩሲያ የአልማዝ ምርት ላይ ማዕቀብ እንዲጣል ግፊት ስታደርግ ቆይታለች። ታዲያ በዚህ ጥያቄ የትኩረት ቀለበት ውስጥ ያለውና በከፊልም በሩሲያ መንግስት ይዞታ ስር የሚገኘው ትልቁ የአልማዝ ማዕድን ማምረቻና ሽያጭ ኩባንያ አልሮሳ ነው። ዋሽንግተንና ለንደን ባለፈው ዓመት በሩሲያ የአልማዝ ምርቶች ላይ ማዕቀብ ቢጥሉም የአውሮፓ ሕብረት ግን በጊዜው ያን ከማድረግ ተቆጥቦ ነበር። አንዳንድ የህብረቱ የህግ አውጪዎች ታዲያ አሁን ያ ሁኔታ እንዲቀየር ግፊት በማድረግ ላይ ናቸው። The Antwerp diamond sector used to be a front runner in getting rid of the blood. የአንትወርፑ የአልማዝ ማዕድን ገበያ የብዙዎች ደም ፈሶበት ለዓለም ገበያ የሚበቃው አልማዝ ግብይት እንዲወገድ በማስቻል ረገድ ግንባር ቀደሙ ነው። አንትወርፕ የአልማዝ ማዕድን ምርት በዚህ መልክ ለዓለም ገበያ እንዳይበቃ በማስቻል የምትጫወተው ግንባር ቀደም ሚናን መቀጠልም በጣም አስፈላጊ ነው። ምክንያቱም የሩሲያም የአልማዝ ማዕድን ምርት በተመሳሳይ ለብዙዎች ደም መፍሰስ መንስኤ በመሆን ከዚሁ የሚፈረጅ ነውና። በአንጻሩ የአንትወርፕ የአልማዝ ኢንዱስትሪ ሰዎች በሩሲያ የአልማዝ ማዕድን ምርት ላይ ማዕቀብ መጣል በሺዎች የሚቆጠሩ የሥራ ዕድሎችን ሊያሳጣ ይችላል የሚል መከራከሪያ ያሰማሉ። እናም በቀላሉ ፈተናውን እንደ ሸቀጥ ወደ ሌሎች ያዛምታል ባይ ናቸው። If they don't get sold here, they will get sold somewhere else.
እዚህ ካልተሸጡ ከሌላ ስፍራ ሊሸጡ ይችላሉ። እናም ህገወጥ የገንዘብ ዝውውርን ለመቆጣጠር አሊያም ከሽያጩ የሚገኘው ገንዘብ ለሽብር ስራዎች ማስፈጸሚያ የሚውልበትን መንገድ መቆጣጠር ከማትችልበት የግብይት መረብ ውስጥ ሊገኝ ይችላል። እዚህ አንትወርፕ ላይ ግን በዓለም በጣም ጥብቅ የሆነ ቁጥጥር ስርዓት አለን። የአንትወርፕ ከንቲባም በበኩላቸው የሩሲያ የአልማዝ ማዕድን እንዳይገባ የመከላከሉን ሐሳብ ይቃወማሉ። ጽሕፈት ቤታቸው የአሜሪካ ድምፅ ላቀረበላቸው የቃለ መጠይቅ ግብዣ እስካሁን ምላሽ አልሰጠም። ይሁንና ፖለቲከኞችና የአንትወርፕ የኢንዱስትሪው ሰዎች በጋራ የሚስማሙበት አንድ ጉዳይ ቢኖር የሩሲያ የአልማዝ ምርት የሚተላለፍና የሚደርስባቸውን ስፍራዎች ለመከታተል የሚያስችል ዓለም አቀፍ ስርዓት መዘርጋት የሚለው ነው። ያን እንዴት እውን ማድረግ ይቻላል በሚለው ላይም የአውሮፓ ህብረትና ሌሎች በኢንዱስትሪ የበለጸጉ ሀገሮች ውይይት መያዛቸውን ዘገባዎች አመልክተዋል። ውጥኑ ሊሰራ እንደሚችል የጥናት ቡድኖች ያምናሉ። ሆኖም ማስጠንቀቂያዎች ግን አላጡም። ማሳካት የሚቻል ነው ብለን እናስባለን። ሆኖም ብዙ ቅንጅትና ቴክኒካዊ ስሌቶችን የሚጠይቅ ነው። ጥያቄዎቹም ማን የቦርዱ አባል ይሁን፣ የቱንስ ያህል አካታች ሊሆን ይችላል የሚሉት ናቸው። ምክንያቱም አንድ ግዙፍ አደጋ አለ። ያም ትልልቆቹ የአልማዝ ገበያው አንቀሳቃሾች የዚህ አካል መሆን ላይፈልጉ በመቻላቸው። የቫን ፕሬምት ቢሮ ሩሲያ ወደ ውጭ ሀገር የምትልከውን የአልማዝ ምርት ዝውውርና ሞስኮ በዩናይት ስቴትስና በሌሎች ሀገሮች የተጣሉ